ወሶበ እንዘ በምድር እነግረክሙ የተአምኑኒ በምድር ያለውን ልደታችሁን ስነግራችሁ ካላመናችሁ ወእፎ እንከ ተአምኑኒ እመነገርኩክሙ ዘበሰማያት በሰማይ ያለውን ልደታችሁን ብነግራችሁ እንዴት ታምናላችሁ አለው። በምድር ያለው ልደት ምክንያት አለው። በጥምቀት በንፋት ነውና የሚሰጠው። በመጨረሻ በትንሣኤ የሚሰጠን ልጅነት ግን ንቃሕ መዋቲ ባለው ነውና ምክንያት ስለሌለው እንዴት ታምናላችሁ አለ። የምስጢር ልጆች ሐዋርያት ያዩትና አይሁዶች ቢያውቁ ኖሮ አይሰቅሉትም ነበረ። መለኮትነቱ ቢገለጽላቸው ኖሮ አምላክነቱን ቢያውቁ አይሰቅሉም። ስለዚህ አትናገሩ አለ። እግዚአብሔር ለወዳጆቹ ሐዋርያት አምላክነቱን ገለጸ እንጂ ለአጋንንትና ለአይሁድ ስውር አድርጎታል እና ስለዚህ ሳያውቁ ሰቀሉት የሚለውን ከዚያ ወስዶታል። ሙሴ በዘመኑ ሳለ እንደዚሁ ብዙ ሕሙማንን አድኗል። ኔዘር የሚባል እባብ የነደፋቸውን የናስ ብረት ሰቅሎ ያዩ እንዲድኑ፣ በደዌ የጸኑ የተኙ ድምፁን ሰምተው እንዲድኑ አድርጓቸው ነበረ። ይልቁንም እህቱ ማርያም እሱን በማማት ልምጽ በመታት ጊዜ ጸልዮ አድኗታል። ዘኍልቍ 12 ቁጥር 10 እስከ 15፣ ዘኍልቍ 21 ቁጥር 5 እስከ 9 የምናገኘው ደዌያንን የፈወሰበት ሙሴ የክርስቶስ ምሳሌ ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምኖት ማኅፀን በልዩ ሦስትነት አንድ አምላክ በሚሆኑ በአብ ወወልድ ወመንፈስ ቅዱስ ስም አምኜና ተማጽኜ ከኃጢአት ከሰይጣን በቀድመ ዛቲ ቅድስት ቤተ ክርስቲያን በዚህች በቅድስት እናቴ ቤተ ክርስቲያን ቤት ለቤቶኛ አንተ ሰይጣን እክህድሃለሁ አንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም ለሰው ምስክሬ ለዓለሙ ዓለም ጌታ እናት የሆነችው ጽዮን ማርያም ናት። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። ለነቢያት ለሐዋርያት ለጻድቃን ለሰማዕታት ምስጢሩን የገለጠ አምላክ ለእኛም እንዲገልጽልን ቅዱስ ፈቃዱ ይሆንልን። እንደምን ሰነበታችሁ? በያላችሁበት የእግዚአብሔር ሰላምታ ይድረስላችሁ። ዛሬ የምንነጋገረው ዘመነ ጾም በሚል ነው። ዘመነ ጾም እያረግና እየወረዳለው እየወረዱ ወደ ታች ሲወርድ የካቲት 1 ጀምሮ ይገባል። የካቲት 1 ሲገባ መጋቢት 25 አልቆ መጋቢት 26 ፋሲካ ሆኖ ይገኛል። እያርጉ ከፍ ሲል መጋቢት 5 ቀን ጾሙ ይገባል። ሚያዝያ 29 ጾሙ አልቆ ሚያዝያ 30 ፋሲካ ይሆናል። ወደ ታች ሲወርድም ወደ ላይ ሲወጣም ቀኑ ግን 55 ይሆናል። ቁጥሩ አይጎድልም፣ ከዚህም አይቀንስም። ምናልባት ጌታ የጾመው 40 ዓመት ነው የሚል ጥያቄ ቢኖር በዚህ 8 ሳምንታት አሉ። ከ8ቱ ሳምንታት 8 እሁዶች 7 ቅዳሚት እናገኛለን። ስንደምር 15 ይሆናል። ጥሉላት ባይበሉም እንኳ ያው ጠዋት ቅዳሜና እሁድ ስለሚበላ እንደዚሁ በብለት ተቆጥሮ 15ቱን ቀናት ስናወጣ 40 ቀን ብቻ የጌታ ኢየሱስ ክርስቶስ ጾም ሆነው ይቀራል ማለት ነው። እንግዲህ መዋዕለ ጾም መጀመሪያ የሚሆነው ዘወረደ ይባላል። ዘወረደ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበትን አዳምን ያዳነበትን ታሪክ የሚነገር ማለት ነው። ይህን ቅዱስ ያሬድ በጾመ ድጓ በመጀመሪያ ላይ ዘወረደ እምላዕሉ ሲል ይቃኛል። መሃቱ አድርጎታል ማለት ነው። ሃሌ ሃሌ ሉያ ዘወረደ እምላዕሉ አይሁድ ሰቀሉ ወሚመይ ያእመሩ እግዚአ ኩሎ ዘሃዩ በቃሉ ይላል ቅዱስ ያሬድ። ይህም ማለት ዘወረደ እምላዕሉ ከላይ የወረደው ጌታችን መድኃኒታችን ኢየሱስ ክርስቶስን አይሁድ ያውቁት ሰቀሉት በሚል ነው መጀመሪያ የጀመረው። ከየት አመጣ ስንል ከመጽሐፍ ቅዱስ ነው። ዮሐንስ 3:11 ላይ አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ ውስተ ሰማያት ወልደ እጓለ እመሕያው ይላል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ ማለትም አንድ አካል አንድ ባህሪ የሆነው ኢየሱስ ክርስቶስ እንጂ ሌላ አይደለም ለማለት ነው። ይህንም ያመጣው ኒቆዲሞስን ሲያስተምር በመጣው ነው። አማን አማን ብለከ ከመ ዘነአምር ንነግር ወስምዐነሰ ተዐብዩነ ነሲአ
ኒቆዲሞስ ሆይ ራሱን ከዮሐንስ አስገብቶ የምናስተምረውን የምናውቀውን ስናግርህ ካላመናችሁ ምስክርነታችንን አትቀበሉም አለ። ይህም ብሎ ወሶበ እንዘ በምድር እነግረክሙ የተአምኑኒ በምድር ያለውን ልደታችሁን ስነግራችሁ ካላመናችሁ ወእፎ እንከ ተአምኑኒ እመነገርኩክሙ ዘበሰማያት በሰማይ ያለውን ልደታችሁን ብነግራችሁ እንዴት ታምናላችሁ አለው። በምድር ያለው ልደት ምክንያት አለው። በጥምቀት በንፋት ነውና የሚሰጠው። በመጨረሻ በትንሣኤ የሚሰጠን ልጅነት ግን ንቃሕ መዋቲ ባለው ነውና ምክንያት ስለሌለው እንዴት ታምናላችሁ አለ። አንድም ከራሱ ከአብ አስገብቶ ከመ ዘነአምር ንነግር ወስመ አነሰ ተአብዩነ ነሲአ ይሁን የአብ በህልውና በእሪና ስንኖር የምናስተምረውን ብነግራችሁ ከቅድስት ድንግል ማርያም መወለዴን ምድራዊ ልደቴን ስነግራችሁ ካላመናችሁ ወሶበ እንዘ በምድር ነገርኩክሙ የተአምኑኒ ያላመናችሁ እፎ እንከ ተአምኑኒ እመነገርኩክሙ ዘበሰማያት በሰማይ ያለውን ቀዳማዊ ልደቴን ብነግራችሁ እንዴት ታምናላችሁ? ምድራዊ ልደት ምክንያት አለው። በአጭር ቁመት በጠባብ ደረት ተወስኖ 33 ዓመት እየተገልጦ አስተምሯልና ሰማያዊ ልደትን ግን ያየ የለምና እንዴት ታምናላችሁ ያላል። ይህን ለማሳመን ከሰማይ ከወረደው በቀር ወደ ሰማይ እየወጣ የለም ያ ክርስቶስ ነው በማለት ነግሮ ነበረ። ለሙሴ እንደነገረው ወይቤ እግዚአብሔር ለሙሴ ሬሪኩ ስቃዮሙ ለሕዝቤ ወረድኩ ከመ አድኅኖሙ ዘጸአት 3:9 ላይ የሕዝቤን ስቃይና መከራ አይቻለሁና ላድናቸው ወረድኩ። ወሰዶሙ ውስተ ምድር ሰናይት እንተ ውእቱ ሀሊበ ወማረ ማርና ወተት ወደምታፈሰው ምድር እሰዳቸዋለሁ ብሎ ለሙሴ አስቀድሞ ትንቢት ተናግሮ ነበር። ያ ትንቢት ነው። ዛሬ ግን ሥጋ ለብሶ ከእኛ መካከል መናገሩን ራሱ ክርስቶስ ሲያስተምር ትንቢት የተነገረውን እንደፈጸመ ይነግረናል። በነቢዩ ዳዊትም መዝሙር 17 ቁጥር 9 ላይ አጽናነ ሰማያት ወረደ ወቋርጠ እግሪሁ ካለበት ዓለም ወደ አለበት ዓለም መጣ ይላል። ከሰማያት ዘንበል ብሎ ወረደ በማለት እንግዲህ ካለበት ዓለም ወደ አለበት ማለት በዓለም ሙሉ ነው። ክርስቶስ አረገ ወረደ ማለት ለክርስቶስ የሚገባው አይደለም። ለእኛ እንድናውቀው እንድንማማር ነው እንጂ በዓለም ሙሉ ስለሆነ እሱ መውረድ መውጣት የሌለበት በሁሉ ዓለም ያለ አምላክ በመሆኑ ካለበት ወደ አለበት መጣ ይላል። ለምሳሌ ትልቁን ዛፍ ነፋስ ቢያወዛውዘው ከስሩ ሳይፈነቀል ጫፉ አፈር መሬት ጠርጎ እንዲነሳ ሰው ከቆመበት እግሩ ሳይነቀል የወበቀውን ዕቃ አንስቶ እንዲነሳ ልክ ጌታችንም እንደዚሁ ነው ማለት ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ 33 ዓመት ከ3 ወር ከኛ ሆኖ አስተምሯልና እንዘ ያዕርቅ መንበረ ስብሐቲሁ ይላል ቅዱስ ያሬድ። ከምስጋናው ዙፋን ሳይለይ መጥቶ አስተማረን እንዳለ። ስለዚህ ቅዱስ ያሬድ የወሰደው ከዚህ ዘወረደ ብሎ ዘንድ ጨምሮ በጪ ይባላል በቅኔ ቤት እግዚአብሔር ኢየሱስ ክርስቶስን የሚያመጣ ማለት ከላይ የወረደ ካለ በኋላ አይሁድ ሰቀሉ ወሚመ ኢያእመሩ ይህ ከሐዋርያው ጳውሎስ ያመጣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 7 ላይ ወሶበሰች አይመሩ እሚሰቀልዎ ለእግዚአብሔር ስብሐት ይላል። ቢያውቁትስ ኖሮ የክብርን ጌታ ባልሰቀሉትም ነበረ። ሳያውቁት ነው የሰቀሉት። አምላክነቱን አያውቁም። እንዲሁ ሩቅ ቢሲ ወይም ሌላ መስሏቸው ነው ይላል። ይህን አባ ጊዮርጊስ ደግሞ በመጽሐፈ ምስጢር ማቴዎስ 17 ቁጥር 8 ከደብረ ታቦር ሲወርድ አዘዞሙ ኢይንግሩ ዘሪሁ በደብር በተራራ ያዩትን እንዳይናገሩ ክርስቶስ አዘዘ ይላል እና ይህን እስከ ይትፌጸም በዕድሜሁ በትንሣኤ በኋላ ጊዜው ሲደርስ ቀጠሮ ሲፈጸም እንጂ አስቀድማችሁ እንዳትነግሩ ብሎ ለምን አዘዘ ይልና አባ ጊዮርጊስ። የምስጢር ልጆች ሐዋርያት ያዩትን አይሁዶች ቢያውቁ ኖሮ አይሰቅሉትም ነበረ። መለኮትነቱ ቢገለጽላቸው ኖሮ አምላክነቱን ቢያውቁ አይሰቅሉም። ስለዚህ አትናገሩ አለ። እግዚአብሔር ለወዳጆቹ ሐዋርያት አምላክነቱን ገለጸ እንጂ ለአጋንንትና ለአይሁድ ስውር አድርጎታል እና ስለዚህ ሳያውቁ ሰቀሉት የሚለውን ከዚያ ወስዶታል። ሶስተኛው ሌላው እግዚአ ኩሉ ዘያሃዩ በቃሉ የድጓ ምራን ዘያሃዩ ሊቃኙታል። ግን ዘያሃዩን ያ በቃሉ የሚያድን የሚፈውስ የሁሉን ጌታ ሰቀሉት። ማቴዎስ 8:5 ላይ ሀብየሚት መጥቶ አስተብቆ መስፍን ይላል። ማለደው ጌታችን ቅፍርናሆም ነበርና ከሩቅ አገር መጥቶ እባክህ ልጄ በቤተ መጻጉዕ ተኝቶ ለሞት ቀርቧልና ወጥነህ ፈጥነህ ድረስ አድን አለው።
ኢየሱስ ክርስቶስ ወይቤሎ እግዚእ ኢየሱስ ነየ እመጽእ ወእፈውሶ፣ እሺ መጥቼ አድነዋለሁ አለው። ወባሕቱ በቃልከ አዝዝ ይሄው ወልድየ፣ ነገር ግን በቃልህ እዘዝ እንጂ ልጄ ይድናል። እይደልወኒ ትባታይ ተጠፈረ ቤቴ፣ ወደ ቤቴ በታች ልትገባ አይገባህም አለው እና ስለዚህ ጌታችን የሚከተሉት ዞር ብሎ በእውነት ሕግና ስርዓት ከተቀበሉት ከእስራኤሉ እንኳን እንዲህ ያለ አማኝ አግኝቼ አላውቅም፣ ከአሕዛብ አገር መጥቶ እንዲህ ያለ አማኝ ብሎ አመስግኖታል። ሶስት ነገር አግኝቷል። ሃይማኖት፣ ጥበብ፣ ትሕትና። ሃይማኖት ያድንልኛል ብሎ ከሩቅ አገር መምጣት ነው። ጥበብ መስሎ መናገር ነው። ጌታችን መጥቼ አድናለሁ ቢል ምን ብሎ ነበረ? ዋነሂ ብየ ሐራ ዘእኩየንን፣ እኔም ደግሞ የምገዛቸው ጭፍራዎች አሉኝ። የሰነበተውን ህድረፍ ብለው ሌላውን ናደጅ ጽና ብለው ይመጣል ይሄዳል፣ አንተም ቃልህን እንዲህ ብታዝ ትችላለህ ብሎ መስሎ ነግሮ ነበርና ጥበብ አግኝቶበት አደነቀ ይላል። ትሕትና ታሕተ ጠፈረ ቤቴ ነው። ይደለየኒ አይገባኝም፣ እኔ ኃጢአተኛ ነኝ፣ አንተ ወደ እኔ ቤት ልትገባ ብሎ እንዲሁ በትሕትና ስለጠየቀ ትሕትና አግኝቶበታል። ሃይማኖት፣ ጥበብ፣ ትሕትናን ስላገኘ አድንቆታል ማለት ነው። እንግዲህ ይህን ቃል ሊቀ መዘምራን ሞገስ ቆበ ጊዮርጊስ ምን ብለው ወስደውታል? በትርጉማቸው ሰው ወደ ቤት የጣራ እንድትገባ አይገባህም ያለው ቅዱስ ሥጋውን ክቡር ደሙን ነው። ዲያቆን ተንሥኡ ለጸሎት ሲል እግዚኦ ተሳሃለነ፣ ቄሱ ሰላም ለኩልክሙ ሲል ምስለ መንፈስከ መቀበል ይገባል። ሰው ቃልህን ላክልኝ ያለው ለዚያ ነው። ተሰጥኦ ቃሉ ነውና መቀበል ለሥጋ ወደሙ ያበቃል ብለውታልና ይህ ዋናው ለሥጋ ወደሙም ቢሆን እርሱ ሥጋ ቤት የጥቀርሻ ነው፣ አጭር ነው፣ አንተን አይችልም እንዳለ ሁሉ ሰውነታችን ቆሿል። ንስሐ እስክንገባ እስክንታጣው ድረስ ቅዱስ ሥጋህን ክቡር ደምህን መቀበል አይቻለኝምና ተሰጥኦህን ላክልኝ ብያሉ የካህናትን ተሰጥኦ ቃል እየተቀበሉ ደጅ መጽናት ይገባል ብለውታል። እንግዲህ ከእነዚህ ነው የወሰደው ማለት ነው። ዘወረደ እምላኢሉ የሚለውን መሃቱን ከእነዚህ መጻሕፍት ሰብስቦ ዜማውን ትርጉም አድርጎ ቃኝቶታል። ሳምንቱ ዘመነ አዳም ይባላል። አዳም የሚመሰገንበት የሚነገርበት፣ ጌታችን አዳምን ሊያድን እንደመጣ የተነገረ ቃል ማለት ነው። አዳም ከእህቱም መሬት እንደተገኘ ኢየሱስ ክርስቶስ ከድንግልና ከእህቱም ድንግልና ተወልዷልና አዳም ከላይኛው ገነት ወደዚህ ዓለም እንደወረደ እሱም ከጽርሐ አርያም እሱን ሊያድን መጥቷል። አዳም በዕፀ በለስ እንደጎዳን ክርስቶስ በዕፀ መስቀል ጠቅሞናል። የአዳም ልጆች ሐናና ቀያፋ እንኳ ይላል ክርስቶስ በአባታችን አዳም ላይ የሞት ሞት ፈርዷል እና አዳም ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ዕድልን ስላስወሰደ በ40 ቀን ዕድል ሊመልስ እሱ 40 ቀን ጾመ ማለት ነው። ሌላው ሁለተኛው ጾመ ሕርቃል ይባላል። ይህ ጾመ ሕርቃል ሳምንቱ ስለ መስቀል የተጾመ ነው። መስቀል ንግሥት እሌኒ ቆፍራ ካስወጣች በኋላ ቤተልሔም ወይም ጎልጎታ ላይ ቤተ ክርስቲያን ሰርታ ክብራ አስቀምጣ እንደነበር ይታወቃል። መስከረም 17 ቁፋሮ የተጀመረ መጋቢት 10 ላይ ወጥቶ በክብር ተቀምጧል። የዛሬው ስንክሳር ሕርቃልን የምናገኘው ከዚሁ መጋቢት 10 መጽሐፈ ስንክሳር መስቀል ጋር ነው። ይኸውም ያገናኘው ታሪክ የመስቀል ነው። 714 ዓመተ ምህረት በሮም ነግሰው የነበረው ሕርቃል ይባላል። እንግዲህ እሱ በነገሰበት የፋርስ ሰዎች ወደ ኢየሩሳሌም ዘምተው ጎልጎታ ገብተው ሲያዩት መስቀሉ ብርሃን እያበራየና ሊያሜሳ እጁን ሲሰድ ከመስቀሉ እሳት ወጥቶ አቃጠለው። ክርስቲያኖችን ቢጠይቅ ካህን ካልሆነ ሌላ ሰው አይነካም አሉት። ከዲያቆናት 2 ወስዶ አሸክሞ ወደ ባቢሎን ፋርስ ይዘው ወርዷል። ሕዝቡንም ማርኮ ይዞ ስለሄደ በኢየሩሳሌም ያሉ ተረፈ አይሁዶች ወደ ሕርቃል ልከው መስቀሉንም ሕዝቡንም ይዘው ወርደዋልና እባክህ መታደንልን ብለው ደብዳቤ ጻፉለት። እርሱም ሐዋርያት ሰው የገደለ ዕድሜ ልክ ይጹም ብለዋልና እንዴት አልፋለሁ አላቸው። አንድ ሰው 70-80 ዘመን ቢኖር ነው፣ እርሱን ተከፋፍለን እንጾምልሃለን፣ አንተ ብቻ መልስልን እንጂ ያሉት። በዚህ ተስማምተው ሄዶ አገሩን በዝብዞ ንጉሱን ገድሎ ሲያፈላልግ ንጉሱ መስቀሉን ሲቀብር በቤተ መንግሥት አንጻር ተማርካ የሄደች ሴት ልጅ አሻግራ በመስኮት ታይ ነበርና እሷ ነገረችው ይላል። ሄዶ ቆፍሮ ሲያስወጣ መጽሐፈ ጤፉት እንደሚለው ዲያቆናትንም አርዶ እዚያ ቀብሮ ነበረ። በመስቀሉ ታምራት ተነስተዋል ይላል። ትንሣኤ አግኝተዋል። እነዚህ ተቀብሮ የነበረ 2 ዲያቆናትም ተነሱ። መስቀሉን ከዚያ አስወጥቶ
ወደ ኢየሩሳሌም መልሷል። እንግዲህ በዚያን ጊዜ የጀመሩ የቀጠሉ አሉ። በምስራቅ አብያተ ክርስቲያናት ደግሞ የተውም አሉ። የጌታችን ኢየሱስ ክርስቶስ ጾም ብቻ እንጂ ጾመ ሕርቃል የሚባለውን አንጾምም ብለው እኛ ኢትዮጵያውያን ወይም አባቶቻችን 5 ስዋዓተ አብያተ ክርስቲያን ይዘውማቱ ለብዙዎቹ ይጾማሉ። ምክንያቱም ይሄ ጥንቱም ሐዋርያት መጀመሪያ አንዱ ሳምንት ጾመዋል። እንዲሁም ደግሞ የመስቀል ጾም ነው፣ ስለ መስቀል የተጾመ ነው ብለው የአብይ ጾም መግቢያና መቅድም በር አድርገውታል ማለት ነው። ስለዚህ አርቼው ምን ይላል የስንክሳሩ መጋቢት 10 ሰላም እብል ጻድህኖ ሉምሉመ እንተ ተሰቅየ ወረወየ እምገቦ መለኮት ደመ በዛቲ ዕለት እንበለ ይዱ ጀሰመ መስቀል ተረክበ እምዘተሃባ ወገብረ መድመመ በኢየሩሳሌም ቅድመ ወበፋርስ ዳግመ ይላል። ይህም ሰላም እብል ጻድህኖ ሉምሉመ እንተ ተሰቅየ ወረወየ እምገቦ መለኮት ደመ ደምን ከመለኮት ጎድን ጠጥቶ የረካ እንዲሁም ደግሞ የለመለመ የማዳን እንጨት ለሆነ ዕፀ መስቀል ሰላም እላለሁ። በዛቲ ዕለት እንበለ ይዱ ጀሰመ ነገ ማግስት ሳይል በዛቲ ዕለት መስቀል ተረክበ እምዘተሃባ ከተሸሸገበት መስቀል በዚች ቀን ተገኘ አለ። ወገብረ መድሚመ በኢየሩሳሌም ቅድመ ወበፋርስ ዳግመ አስቀድሞ በኢየሩሳሌም ዳግመኛም በፋርስ ዲቅ የሆነ ታምርን መስቀል አደረገ። እዚያም ሙታን አስነስቷል፣ እዚህ ኢየሩሳሌም ሙታን አስነስቷል። በሌኒ ጊዜ የነበረው ዳግመኛ ደግሞ እንደገና እዚያ ፋርስ ተቀብሮ ከነበረበት ወጥቶ ኢየሩሳሌም በመግባቱ አርከ ስሉስ የስንክሳር አርኬ ደራሲው እንዲህ አድርገው አሳምረውታል። ሌላው ጉባኤ ቃና ብንዘጋበት የራሴ ነው። ቀኖና ዘሕርቃል ወዘእስራኤል ዝናም ዘወረደ ኖህ መቅድመ አብይ ጾም ቀኖና ዘሕርቃል ወዘእስራኤል ዝናም የሕርቃልና የእስራኤል ቀኖና የወረደ ዝናም የአብይ ጾም መቅድም ኖህ ነው። ኖህ ነው ማለት ትልቅ ዝናም ኖህ ነው ይባላል። በሰብአ ትካት ላይ የወረደው አይህ አልረሳ ብሎ በትውልዱ ስለተላለፈ ትልቅ ዝናም ኖህ ነው ይባላል። ያን ጊዜ የወረደው ዛሬ ወረደ እንደማለት አድርገው ኖህን አወረደው ማለት ነው ልምዱ። ሰሙ በዘመነ ኖህ የወረደው ዝናም ዛሬም እንዲሁ ሲወርድ ይኖራል። ዝናም ነው ወርቁ። ስለ ሕርቃል ወይም እስራኤል የጾሙት ቀኖና ወይም ጾም የአብይ ጾም መቅድም ነው። የአብይ ጾም መቅድም በየዓመቱ አንዱ ሳምንት በር መግቢያ ሆኖ ያገለግላል የሚል ነው። ቅኔ ይለበሳል። መጨረሻ ላይ ቀኖና ዘሕርቃል ወዘእስራኤል ዝናም ዘወረደ ኖህ መቅድመ አብይ ጾም። አብይ ጾምን በደሳሳ ሌሎችን እንመልከት። እልፍ እልፍ ብለን ይህ ዘመነ አዳም ብለናል ሳምንቱ። የሚቀጥለው ቅድስት ይባላል። ቅድስት በዘመነ ኖህ ትመሰላለች። ኖህ በዘመኑ ሰዎች ኃጢአት ስለሰሩ እግዚአብሔር መርከብ ስራ ባለው ሰርቶ የአራዊት፣ የእንስሳት፣ የአዕዋፋት የድህነት ምክንያት ሆኗል፣ ሰዎችንም ጭምር። እንዲያውም ግዛን እውቀት ከሌላት ርግብ ጋር እየተነጋገረ የውሃ መጉደልን ያወቀ ኖህ በመጽሐፍ ቅዱስ ጻድቅና ፍጹም ሰው ነበረ ይላልና ቅድስናን የምንማማርበት ወይም ከኖህ መርከብ እንዲሁ 3 ክፍል በመሆኗ ቤተ ክርስቲያን ቅድስት ቤተ ክርስቲያንን የምንማማርበት ነው ማለት ነው። 3 ክፍል የቤተ ክርስቲያን ምሳሌ ስላደረገ። ስለዚህ ነው ቅዱስ ያሬድ ሲተረጉሚያን አመኖ የቲ መድኃኒት እንተ ኮነት አንቀጸ ሕይወት ቤተ ክርስቲያን ቅድስት ይላል። ስለዚህ አንተ ኮነት አንቀጸ ሕይወት የሕይወት ደጅ የሆነች ቅድስት ቤተ ክርስቲያን አመኖ የቲ መድኃኒት በዘመነ ኖህ መድኃኒት ሁና ነበረች። ከዚያ የገባው ጅብ ሆኖ ነው የወጣ፣ ቀበሮም ቀበሮ ሆኖ ነው የወጣ። ምሳሌቱ ወማማናዊት ምሳሌ ቤተ ክርስቲያን የገባው ግን በጅብ የተመሰለው ሆዳም ጸዋሚ ጸሎተኛ ሆኖ ይወጣል። የቀበሮ ባሕታዊ ይባል የነበረ ተንኮለኛ ወይም ደግሞ መቀኛ የሆነ ሁሉ በጸሎት በትምህርት ብቻ የዋህ ገር ሆኖ ይወጣል ማለት ነው። እና እዚሁ በጸሎት ሁሉም በቤተ ክርስቲያን ጸድቆ ስለሚወጣ ማለት ነው። 3ኛው ምኩራብ ይባላል። ያ ምኩራብ የሃይመተ አብርሃም ምሳሌ ነው፣ ወይም ዘመነ አብርሃም ይባላል። የምኩራብ ሳምንት ዘመነ አብርሃም። በአብርሃም ቤት አብ ወልድ መንፈስ ቅዱስ እንደገቡ እናውቃለን። ዘፍጥረት 18 ላይ እንደምናገኘው ማለት ነው። ከሃይመተ አብርሃም ከተባለች ከድንግል ማርያም የተወለደ ኢየሱስ ክርስቶስ ሌሊት ዘይት እያደረ ቀን ቀን በምኩራብ ሲያስተምር ይውል ነበረ። ዮሐንስ 8:53 ላይ
አብርሃም አቦክሙ አባታችሁ አብርሃም ቀኔን ሊያይ ወዶ ተመኝቶ አይቶም ደስ አለው ቢላቸው አንተ 50 ዓመት የማትሆን አብርሃምን አይተሃል አሉት። ከአብርሃም በፊት እኔ ነበርኩ እምቅድመ የተወለደ አብርሃም ሀሎ ኮነ ብሎ የነገራቸው በዚህ ምኩራብ ነበርና ትምህርት መስኪያ ቀድሞም የዛሬ ዓመት ወደ አንተ እመለሳለሁ ብሎ እግዚአብሔር እንደነገረው ከአብርሃም ዘር የመወለዱ ምሳሌ ስለሆነ ድንኳኒቱ ምኩራብ ተብላ ትነግራለች ማለት ነው። ሌላው አራተኛው መጻጉዕ ነው። ይህ ዘመነ ሙሴ ነው። ሙሴ በዘመኑ ሳለ እንደዚሁ ብዙ ሕሙማንን አድኗል። ኔዘር የሚባል እባብ የነደፋቸውን የናስ ብረት ሰቅሎ ያዩ እንዲድኑ፣ በደዌ የጸኑ የተኙ ድምፁን ሰምተው እንዲድኑ አድርጓቸው ነበረ። ይልቁንም እህቱ ማርያም እሱን በማማት ልምጽ በመታት ጊዜ ጸልዮ አድኗታል። ዘኍልቍ 12 ቁጥር 10 እስከ 15፣ ዘኍልቍ 21 ቁጥር 5 እስከ 9 የምናገኘው ደዌያንን የፈወሰበት ሙሴ የክርስቶስ ምሳሌ ነው ማለት ነው። ዮሐንስ ወንጌል 5:1 ላይ ጉንዱሻን፣ መጻጉዓን፣ አንካሳን፣ አይነ ስውሮች ብዙ በዚያች ቤተሳይዳ ተኝተው ነበረ ነው የሚለው። ነገር ግን አንዱ መጻጉዕ ተብሎ ብቻ ላራ ይነገራል እንጂ ልትድን ትወዳለህ የተባለው እሱ ስለሆነ ይነገራል እንጂ ብዙ ሕሙማንን ያዳነበት ስለሆነ የፈውስ ሳምንት ይባላል። የተአምራት ሳምንት ብሎ ነው የሚነገረው። እንግዲህ ዘመነ ሙሴ ምሳሌ ነው ማለት ነው። ቀጥሎ ያለው አምስተኛው ደብረ ዘይት ነው። ደብረ ዘይት ዘመነ ዳዊት ነው። ዳዊት በዘመኑ በመንግስቱ ሳለ ልጁ አቤሴሎም መፈንቅለ መንግስት አድርጎ አባሮት ነበረ ይታወቃል። ዳዊት ያለ ጫማ እያለቀሰ ራሱን ተኮናንሞ ወደ ደብረ ዘይት ወጣ ይላል ሁለተኛ ሳሙኤል 15:39። ልክ ዳዊት እያለቀሰ ያለ ጫማ ወደ ደብረ ዘይት 3 ወር እንደቆየ ጌታችንም 3 ዓመት ከ3 ወር ማታ ማታ ወደ ደብረ ዘይት ወጥቶ ያድር ነበረ ይላል መጽሐፍ ቅዱስ ሉቃስ 22:37 ላይ እንደምናገኘው ማለት ነው። እንግዲህ በዚሁ አይነት 6ኛው እሁድ ገብርኄር ይባላል። ይህ ገብርኄር ዘመነ ፄዋዌ ነው። እስራኤላውያን ወደ ባቢሎን ፋርስ የተሰደዱበት ዘመነ ፄዋዌ ይባላል። ኤርምያስ 52:27 ላይ የመጀመሪያ የሁለተኛው ሳይጎዳቸው የሶስተኛው ምርኮ ጎዳቸው፣ ቤተ መቅደስ የተቃጠለበት፣ መጻሕፍት የተቆነጻጸሉበት ዘመን ስለነበረ ሰው የተማረከበት ፍልሰተ ባቢሎን እየተባለ ሲነገር ይኖራልና ገብርኄር ወገብረ መመን የተባለውም ምርኮኛ ወይም ደግሞ ባሪያ ነፃነት የለውም፣ በጌታው ትእዛዝ የሚያድር ማለት ነው። እና እነዚህ ባሪያዎችም በዚያ በተሰደዱትና ሙሉ ፈቃድ በሌላቸው ተመስለው ዘመነ ፄዋዌ እንድናስብ ሳምንቱ ተነግረዋል ማለት ነው። ሌላው 7ኛው ኒቆዲሞስ ይባላል። ያ ኒቆዲሞስ ደግሞ የዘመነ ሚጠት ምሳሌ ነው። ዘመነ ሚጠት እስራኤል ከ70 ዓመት በኋላ ደስ እያላቸው የተመለሱበት ነው። ወጾሮ ዘሮሙ እንዘ አቱ መጹ ዘይትየስሑ ዘሩን ተሸክመው ደስ እያላቸው ወደ ሀገራቸው እየገቡ ደስ እያላቸው ወደ ሀገራቸው ተመለሱ ይላል። ሲገቡ ደስ እያላቸው ወደ ሀገራቸው መጡ እንደሚል ነቢዩ ዳዊት። ልክ ኒቆዲሞስም ከጸሐፍት ፈሪሳውያን ከመጸብሃን ተለይቶ በትምህርተ ወንጌል አምኖ ኦሪትን ትቶ ጉባኤ አይሁድን አፍርሶ ወደ ክርስቶስ የመጣ እውነተኛውን ትምህርት የገለጸ የመጀመሪያ አማኒ ነው። እርሱን ተከትሎ የሚመጡ ሌሎች ካሉ ዘመነ ሚጠት ያደርጋሉ ማለት ነው። 8ኛው ሆሳዕና ይባላል። ዓመተ ስጋዌ ወይም ደግሞ ዘመነ ክርስቶስ ትባላለች። ይህ ዘመነ ክርስቶስ ወይም ዓመተ ስጋዌ የተባለ ሰማያዊ መንግስት በምድር ላይ የተነገረ ማለት ነው። ሆሳዕና በአርያም በሰማይ ያለ መድኃኒት፣ አፍ የሌላቸው ድንጋዮች አፍ ያልፈቱ ሕፃናት ያመሰገኑበት እንዲሁ ሰማያዊ መንግስት በምድር ላይ የተነገረበት ነው። ምክንያቱም ክርስቶስ በዘመኑ ድውዮችን ፈውሷል፣ ሙታንን አስነስቷል። በወንጌሉ ከ23 ድውዮች እንደተፈወሱ ተጽፏል። 3 ሙታን እንዳስነሳም በወንጌሉ ተጽፏል። እነዚህ ሁሉ በዘመነ ክርስቶስ የተደረጉበት ስለሆነ ልዩ ዘመን የደስታ ወቅት ነበረ ማለት ነው። እንግዲህ እነዚህ 8ቱ ሳምንታት አጠቃላይ ወይም አብይ ጾም በዘመነ ብሉይ ይመሰላል ማለት ነው። በዘመነ ብሉይ ተመስሎ ምን አይነት እንደነበረ አንኳር አንኳሩን እንዳየነው ይኸው ነው። ያ ዘመነ ፋሲካ ደግሞ የሚመጣው ዓመት ምሳሌ ነው። የደስታ ወቅት ከመላእክት ጋር ሆነን የምናመሰግንበት ስለሆነ የፋሲካው ለሚመጣው ምሳሌ ነው። ሆኖም ጾም ምን ትመስላለች ቢባል ጾም ልጓም ፍሬሃ ጥዑም
ትሕትናን ስላለ ጾም ይላል ቅዱስ ያሬድ። አሁንም ምሳሌ ነው። ጾሙ ሲፈታ እንኳን ጾመ ልጓሙን ፈታላችሁ እንዲሉ አባቶቻችን ጾም ልጓም ምሳሌ፣ ልጓም ሰም፣ ጾም ወርቅ ተመስሎ የፈትሐ ተሳቢ ማለት ነው። የፈትሐ ባለቤቱ ደግሞ ክርስቲያን ነው። እናንተ ክርስቲያኖች የጾሙ ባለቤቶች ናችሁ ማለት ነው። እንኳን ጾመ ልጓሙን ፈታልህ የሚባለው ሰው የጾመ ሰው ነው። ስለዚህ ቅዱስ ያሬድ ጾምን በልጓም መስሏል ማለት ነው። ጾም ልጓም ከሆነ ፈረሱ ማን ነው? ሰው ነው ማለት ነው በምሳሌነት። ወለአፍራስኒን ወድ ልጓመ ይላል ያዕቆብ 3:11 ላይ። ሰው እንደ ፈረስ ከሆነ ጾም ልጓም ከሆነ ኳርቻው ጸሎት ነው ማለት ነው። አለንጋው ስግደት ነው ማለት ነው። የሚጋልበው ሰውየው መንፈስ ነው። መንፈስ ቅዱስ በላዩ ላይ ሆኖ በካህን እጁ፣ የእግዚአብሔር እጅ ነው ካህን፣ ንስሐ ሲሰጥ አለንጋ ስግደትን ይሰጠዋል። በላዩ ላይ ሆኖ ሲጋልብ ያ ዳተኛ ከሆነ በአለንጋ ስግደት ይገርፈዋል። ወደ ገደል እንዳይወድቅ እንዳይጠልቅ፣ ወደ ባህር እንዳይጠልቅ ደግሞ በልጓም ጾም ይገተዋል ማለት ነው። እንደዚሁ ጸሎት ኳርቻ ላይ ስላለ መንፈስ ቅዱስ ሰውየውን ወይም መንፈስ ቅዱስ ወዳሰበበት መምራት ይችላል ማለት። ወደ ቀኝ ወደ ግራ መምራ ነው። ልጓም ማለት መንገድ መቀየሻ ነው እና ስለዚህ ጾም ልጓም ብሎ የነገረን እኛ የጌታችን ታዛዦች ከሆነ በኳርቻና በልጓም ተይዘን የምንኖር የጌታችን የኢየሱስ ክርስቶስ ታዛዥ እንስሳ ማለት ነው። መቅድመ ወንጌል ፈረስ የሚለውን ሲነግረን ከእንስሳት ሁሉ ልዩ ተሰጥኦ አለው ይለናል። ተሰጥኦ ምንድን ነው ካላችሁ፣ በእንቅብ ላይ አፈርና ገብስ አድርጋችሁ ብትሰጡት በከንፈሩ ብቻ እያገላበጠ እያበጠረ ገብሱን በልቶ አፈሩን ብቻ ትቶ ይሄዳል ይላል። ይህም ምንድን ነው ምሳሌው ብንል እንቅብ ዓለም ነው። አፈር ቅራቅንቦ ነው ወይም ብልጭልጭ የማይጠቅም ነገር ነው። ገብስ ግን የሚጠቅም ቁም ነገር ትምህርት ነው። ስለዚህ ፈረሱ እንቅቡ ስር እስኪደርስ ድረስ አፈሩን እያገላበጠ ገብሱን ብቻ እንደበላ ምግብ መርጦ የሚመገብ ከእንስሳት ፈረስ ነው ማለት። ሌሎች እንስሳት አይችሉም፣ አቅም የላቸውም። ክርስቲያንም በተለይ በጾም ምግብ መርጦ መብላት የሚችል ከፈረሱ የወሰደው ነው። ልጓምን ብቻ ሳይሆን አበላልንም ከፈረስ ሊማር ይገባል። መርጦ መመገብ ማለት ነው። ዳንኤል 10:1 ላይ ምንድን ነው የሚለው? በዚህ በ3 ሳምንት ስጾም ማለፊያ እንጀራ አልበላሁም፣ ስጋና ጠጅም ካፌ አልገባም፣ ራሴ ላይም ዘይት ተቀባሁም ይላል ዳንኤል። ስጋና ጠጅ ካፌ አልገባም፣ እንጀራ ማለፊያ አልበላሁም፣ ዘይትም ከራሴ አልነበር። እነዚህ በጾም ይጾማሉ ማለት ነው። እንደ ነቢዩ ወይም ስጋ ወይም ጠጅም አያስፈልግም። ምክንያቱም ስጋን የሚያበረታቱ የሚያነሳሱ ነገሮች አይበሉም የሚለው ነቢዩ ዳዊት 108:24 ላይ ወደክመኒ ብረኪየ በጾም ወስሕከ ሥጋየ በኃጢአትከ ይላል። አሁን ንጉሥ ነው፣ ግን ጉልበቴ በጾም ደከመ ካለ በኋላ ቅቤን በማጣት ሥጋዬም ሻከረ ይላል። ቅቤ አጥቶ ሳይሆን አይበላም። ጾምን ጠቅሷል። በጾም ቅቤ አይበላም፣ ሥጋ አይበላም፣ የእንስሳት ተዋጽኦ አጠቃላይ አይነኩም ሲሉ ነቢያት ተስማምተው መርጦ መብላት ማለት ከምግብ ቀንሶ ቁርስን ለምጽዋት ማድረግ። ጾም፣ ጸሎት፣ ስግደት፣ ምጽዋት እነዚህ ተለይተው አይነገሩም። በጾም ቁርሳችንን ምጽዋት መስጠት፣ ጸሎት ደግሞ ሰዓት ማደረሻ ነው። 9 ሰዓት ድረስ ቁጭ ብሎ ዝም ብሎ ማውራት ሳይሆን መጽሐፍ ገልጦ መጸለይ ሰዓት ማደረሻ፣ ጸሎትም አይለይም ማለት ነው እና ነቢዩ የሚነግረን ወይም ደግሞ ቅዱስ ያሬድ ጾም ልጓም ብሎ የሚነግረን ከፈረስ ጋር የሚመስልን በዚህ ነው። አባቶቻችን የጥንት ነቢያት አስቴር 4ን ማንበብ ይቻላል። ወገኖቿ አይሁዶች እንዳይጠፉ ጾማ ጸልያ ካጎቷ መርዶክዮስ ጋር ሕዝቡን በነፃ አውጥታለች። ጠላቶቿ እንዲጠፉ እንዲደመሰሱ፣ ወገኖቿ እንዲድኑ ጸሎት፣ ጾም ነው የረዳት። የነነዌ ሰዎች እንደተነጋገር ነው ዮናስ 3ን ስታነቡ ከሚመጣው መቅሰፍትና መዓት የዳኑ ጾሞ ጸልዮ ንስሐ ገብቶ ነው። በዚህ ወቅት ንስሐ እንግባ እንጾም የሚለው የትምህርታችን መፈጸሚያ ይሆናል። እግዚአብሔር አምላክ ጾሙን የበረከት የረድኤት ያደርግልን። ጾመን ጸልየን እንድንጸድቅ እንድንከብር ሰማያዊ መንግሥቱን እንድንወርስ ቅዱስ ፈቃዱ ይሆንልን። ይበቃን፣ ይቆየን።